በዚህ ቦታ ላይ ታቦት መተከል አለበት ብሎ አስበው አቶ ቱፋሙናን ጠርተው አቶ ቱፋሙና ታቦት ልትተከል ምን አለበት ብሎ ቢጠይቁት ፈቃደኛ አልነበሩም። ነገር ግን ሳይሸለቹ ሳይደክሙ አፄ ምኒልክ ተማጽኖ መጠየቅ በመልካም ፈቃዳቸው አፄ ቱፋሙናን እሺ ብለው ቱፋሙና ያልተጠመቁ ሰው ስለነበሩ አሁን አንተ መጀመሪያ መጠመቅ አለብህ ብለው አፄ ምኒልክ ቱፋሙናን የክርስትና አባት ሆኖ አስጠምቋል። ካስጠመቁ በኋላ በአንተ ደብር ባንተ ሀገር ላይስ ምን አለ ታቦት ብትተክል ህዝበ ክርስቲያንን ክርስቲያን ብታረጋቸው ከአረመኔነት ነፃ ብታወጣቸው ብሎ በመምከር እንዲገባቸው አድርገው ከመከሩ በኋላ እሺ በጄ በማለት ቱፋሙናም ታቦት እንዲሰጣቸው ስለፈለጉ ነገር ግን አፄ ምኒልክ ወደ ስዕላት ቤቶች ያስገብተው ከዚህ ስዕላቶቹ የትኛውን ድስት ብለው ቢጠይቁት ይህንን ፈረሰኛውን ሊሰጡኝ ይፈቅዳሉ ብለው ቅዱስ ጊዮርጊስን ጽላት ሰጥቷቸዋል። ከዛ በፊት ተራራ ስር ተተክሎ በሳር ቤት ሲኖር ከጊዜ ወደ ጊዜ እንግዲህ ሲኖር ለዚሁ ለአገልጋዮች ለካህናቶች ለቄሶች ለዲያቆናቶች ለቄሰ ገበዞች በወቅቱ ወር ደሞዝ ስላልነበረ በጋሻ ትክል 9 ጋሻ በመስጠት ቱፋሙና ታቦቱ እንዲተከል አድርገዋል። ይህ ታቦት ከተተከለ ጊዜ ጀምሮ ተሰራው ቤተክርስቲያን የሳር ቤት ስለነበረ ከጊዜ ጊዜ ሳር ቤቱ አጅቶ ድጋሜ ከቦታ አንቀሳቅሶ ወደ ቦታ ደግሞ እዛው አካባቢ ሳር ቤት ሰርቷል። ከዛ ሶስተኛ ጊዜ ያን ሲያረጅ ሌላ ሶስተኛ ጊዜ ቆርቆሮ ቤተክርስቲያን አንድ ሰው ሰርተው ሲገለገል ቆይቷል። በጎኑ ታሪክ ጸበል አካባቢ ላይ መኖር ብዙም ይፈረሰኛል። ሲኖር ይህ ታቦት በደርግ ዘመነ መንግስት ሰዎች ከጫካ ወደ አስፋልት ዳር በፈለሱበት ሰዓት ታቦቱ ብቻውን ቀርቶ ንብረቱን ሌባ እየወሰደ ስለጨረሰበት በአካባቢ ያሉት አባቶቻችን ጥሩ አባቶች ነበሩ። እናቶ ቅሩስ እናቶ ሪሳ እናቶ አብዛ ገብርኤል ነጋቶ በየነ ወዶፋ የሚባሉ በዘመናቸው ህዝብን በመቀስቀስ ይህ ታቦት ወደዚህ አሁን በነበረበት ቦታ እንዲመጣ ተደርጓል። ከመጣም በኋላ ይህ ታቦት በ1972 ዓመተ ምህረት ታኅሳስ 29 ቀን በመቃዮ ቤተክርስቲያን ተሰርቶ አሁን ባለበት ቦታ ላይ አምጥቶ አሳርፏል አባቶቻችን። ነገር በወቅቱ ጸበል ስላልነበረው ይሄ የወይዘሮ ፋንታይ ዘውዴ የሚባል ጋሻ ላይ ያለው ምንጭ ኃይለኛ ፈሳሽ አለ። እዚህ ጋር በውሃ እየቀዱ እየተጠቀሙ ያመኑባቸው ሰዎች ጠዋት እየመጡ እየተጠመቁ እየጠጡ እንደ እምነታቸው ከደዋቸው ይፈወሱ ነበር። ለአብነት ለመጥቀስ ከተፈለገ አንድ አቶ ፍቃዱ አባታቸው ሰበሱብኛል። ለጊዜው አይናቸው ታውሮ አይናቸው አይን ስለነበረ አሁን እየተመላለሱ ይህን ጸበል እየተጠመቁ እየጠጡ አይናቸው ተፈውሷል። ዛሬ ህዝብ እየቀዳ የሚጠቀምበት ነው። እስከዛ ከመንበሩ 10 ከቅዱስ ጊዮርጊስ መንበር ስር ወደታችን የምትፈስ ጸበል ናት ነበረች። አሁን ግን ጸበሉ አማራጭ ስለሌለ በጸበሉ ይጠቀማሉ፣ በውሃ ይጠቀማሉ። ነገር ግን አሁን በቅርብ ጊዜ ያየነው እዚህ ቦታ ላይ ጥቅጥቅ ያለ ደን ነበረ። ማንም ያላሰበው በሰው ልቦናም አልተጻፈ ዝንጀሮ መንገድ ነበር። ስለዚህ እዚህ ጋር መምሬ ጥላሁን የሚባሉና አቶ መንግስቱ የሚባሉ እዚህ አበባ ልማት ሲሰሩ ለውጣን ያባረሩ ነበር። በዛን ሰዓት ወጣ ለማባረር ሲመጡ እዚህ ቦታ ይሄ ነገር ያወጣል ካዩ በኋላ መጥቶ ለኔ ይነግሩኛል። ይሄ ነገር ጸበል መሆን አለበት ብለን እንደላምጡት እንቁ 4 ጠብ ይላል። ይሄ ጸበል መሆን አለበት ብለን ብዙ ጊዜ ጠይቀን ይህን ጸበል ስንባርክ እንደውም የመቤታችንም ደግሞ በጎኑ ላይ በገደል ላይ ወጣቸው ተፈሰ ነበረ። በስተግራ ያለውን ቅዱስ ጊዮርጊስ ጸበል ብለን በስተቀኝ ያለውን የመቤታችን ጸበል ብለን ተሰይሞ ብዙ ሰዎች እየተፈወሱበት
ብዙ ሰዎች እየተጠመቁ ከዲያቸው እየተፈወሱ ከቁራኛቸው እየዳኑ ብዙ ታሪክ ተቀርጾ አልተነገረም እንጂ ቢነገር በልዩ ልዩ ብዙ ሰዎችን አድኗል። እንደውም አንድ ወንድማችን ኃይለ ሚካኤል የሚባለው ሆስፒታል ታሞ ሄዶ በኩላሊት ውስጥ 7 ጠጠር አለ ተብሎ ያ 7 ጠጠር ቀጠሮ ተይዞለት ሆስፒታል ኦፕሬሽን ሊያደርገው በቀጠሮ እየተጠባበቀ እያለ በመሀል መጥቶ እዚህ ቦታ ጸበል ሲጠጣ በዚሁ ጸበል በዚህ በቅዱስ ጊዮርጊስ ጸበል 7ቱም ጠጠሮች በሽንት ወጥተውለታል እና ብዙ ተአምራትን ሰርቷል። እንደውም እቺ ሰማዕቷ ቅድስት አርሴማ ጸበል ደግሞ ሳትፈልቅ በፊት እዛ አፋፍ ላይ ነበረች። እንደው ቦታው የወረዛ ነበረ። አንዲት እናታችን ከብቶች ጠብቷስ ከብት ስትፈልግ እግሯን ያማት ነበር። ለብዙ ጊዜ እግሯን ያማት ነበር፣ ታነክስ ነበር፣ ጸበል ትሄድ ነበር፣ ልትፈወስ አልቻለችም። አይ አንተ ፈጣሪ እቺ ጨፌ እቺ ቦታ አይታወቅም ወደፊት ጸበል ሊሆን ይችላል ብላ ጭቃውን አፍልሳ እግሯን ተቀብታለች። ተቀብታ እንደገባች የሚያቃጥላት የሚያማት ለውጥ ስታገኝበት ተመልሳ ያን ቦታ በጣቷ ቆፈረች። በጣቷ ቆፍራ ያቺ በነጋታ ሄዳ ስታይ ውሃ አቁራ አየች። ያቺ ውሃ እየቀዳች ጸበል ነው ይሄ ጸበል ነው እያለች ስሟ ያልታወቀ ጸበል እንደዚሁ በእግዚአብሔር ስም አምና ስትጠጣ ሴትዮዋ ነፃ ሆና ያቺ ጸበል ከላይ ተሰውራ መጣ። አሁን ያለችበት ቦታ ታች ያው ተዘጋጅቶ ቦታ በርክታ ተባርካ በአርሴማ በሰማዕቷ ስም ትገኛለች። ስለዚህ ይህ ጸበል በጣም ገናና ከ30 በላይ ከ30 ቦታ በላይ የሰፈረ ንብ አለ። በዚህ አካባቢ ላይ በንብ ወታደር ተከባ ነው ያለችው። እንግዲህ ቦታው ትንሽ ያለመመልከትና ብዙ ቦታ ያለመስጠት እንጂ መልካም ጥሩ ቦታ ነውና የሰማዕቱ ቅዱስ ጊዮርጊስ ተአምር ታሪክ ይህን ይመስላል። ባጭሩ ብዙ ዜና አለው፣ ብዙ ታሪክ አለው። ይህ ጸበል በ1994 ዓመተ ምህረት በፊት ነው የተባረከው። ነገር ግን በውል 1994 ጥር 18 ቀን አስመርቀነዋል፣ ህዝቡን አሳውቀነዋል። ነገር ግን ይሄ ቦታ የሚባለው አድራሻውን ሳልጠቅስ ያለፉት ቀደም ሲል በጃንሆይ ጊዜ በሱልታ ወረዳ በመናገሻ አውራጃ ነበር የሚባለው። አሁን ግን ያለንበት በሸገር ሲቲ ክፍለ ከተማ ነው የሚጠራው እና ጸበሏ ፈዋሽ፣ ሰማዕቷ ሰሚ፣ ተራዳኢ፣ ፈጥና ደራሽ ሰማዕት ናት። ታቦታችን ጸበሉ በጣም ፈዋሽ ነው። እንደውም እግዚአብሔር እንደ ሰማዕት አስነስታ ይህን ቦታ እንዲሰራ ይህን ቤተክርስቲያን እንዲያንስ ገርሞታል። ከሽንቁሮ ሚካኤል ጸበልተኞች የነበሩ 30 ናቸው። 30 ሆኖ ሽንቁሮ ሚካኤል ሲያገለግሉ በዛን ወቅት አስተዳዳሪ እኔ ነበርኩኝ። ከዛ 30ውም እንደ እግዚአብሔር ቸርነት መጡ ወደዚህ ጸበል ለመጠመቅ። በመጡ ሰዓት ቦታው ባዶ ነው፣ አልተሰራለትም፣ ጸበል አልተዘጋጀም። ይህን እኛ መስራት አለብን፣ ይህን ቦታ ፍቀድልን ብሎ በምስሩ ጊዜ ፈቅጄላቸው ይህን ጸበል ሲሰሩ ዛሬም ስጣሉ አንዱ ሰው ሲሄድ፣ ነገም ስጣሉ አንዱ ሰው ሲቀነስ፣ ከነጉዳም ስጣሉ አንዱ ሰው ሲቀነስ ከ30 ሰው ማን ይቀራል? አቶ ሳንቾ የሚባል አንድ ሰው ብቻ ከባለቤቱ ጋር ቀረ እዚህ ቦታ ላይ። ሁሉም አኩርፎ ሄዶ ከዛ አቶ ሳንቾ ይህንን ቦታ እንደዚህ አድርጎ ቤተክርስቲያኑን ለምኖ ከውጭም ከሀገር ውስጥም አድርጎ ይህንን ቦታ ይሄ በእይታ የምንመለከተው ሰርቶ ለዚህ ቤተክርስቲያን ያበረከተ ጽላት ቅዱስ ሚካኤል የሰማዕቷ ቅድስት አርሴማ የቅዱስ ሚካኤል እንዲገባ ያስደረገውና የገፋፋውና ሀሳቡን መስዋዕት ያደረገ አቶሳቸው ናቸው። እሳቸውን እግዚአብሔር አሁን በሕይወት የሉም፣ ነፍሳቸውን ይማርልን። ስመ ጥምቀታቸው ወደ ኢየሱስ ናቸው እና እግዚአብሔር አምላካችን ከጥቂቱ ባጭሩ ይህንን ይመስላል። የቀረው ደግሞ ካለ እናሰማበታለን። ውድ የአምሳላት ቤተሰቦች ስለዚህ ቤተክርስቲያን ስለዚህ ቦታ ድንቅ ታምር ስለተደረገ ሁሉ አባታችን ያስቀመጡበት ሂደት አለ። ሌላው ደግሞ አባታችን ያስቀምጣሉ። እሳቸው ያላስቀመጡት ካለ
አባ ያስቀምጡልናል። ወደ አባ እልካችኋለሁ። አባ ከስምዖን ስራ ድርሻዎትን እንዲሁም ደግሞ ስለ ቦታው ድንቅ ታምር እንዲያስቀምጡልኝ ስል በእግዚአብሔር ስም እጠይቃለሁ። ሰብስክራይብ ምንድን ነው የማታደርጉት? ለምንድን ነው የማታደርጉት? አሁን አድርጉ። ብዙ ነገር ተናግረውታል። ታሪኩ ረዥም ነው። በዚህ ሰዓት የሚያልቅ አይደለም። እኔ የምጀምረው የእመቤታችን የጸሎቷ የቅድስት አርሴማ ጸበል፣ የዚሁም የቅዱስ ጊዮርጊስና የቅድስት ድንግል ማርያም ጸበል በዚህ ቦታ እንደሚገኝ፣ እንደዚሁ ደግሞ ቅዱሳን ጽላት ማለት የቅዱስ ሚካኤል የቅድስት አርሴማ እና የአቡነ እስትንፋሰ ክርስቶስ ጽላቶች በዚህ ውስጥ እንዳሉ የሰሩትንም ያገለገሉትንም ብዙ ተአምራት የተደረገላቸውንም በዚህ ውስጥ ገልጸዋል፣ ተናግረዋል። እኔ የሚጨምርበት ነገር የለኝም። ያው በበላይነት እሳቸው እያስተዳደሩ በነበሩበት ሰዓት እንደተገኘ መጀመሪያ በአንድም ጸበሉ ፈልቆ የታየበት በ1986 እንደሆነ ተናግረዋል። ከዛም በተጨማሪ የተመረቀው በ1994 እንደሆነ ተናግረዋል። ከዛ ሰዓት ጀምሮ ብዙ የተፈወሱ ሰዎች አሉ። እግዚአብሔር በቅዱሳኑ ላይ አድርጎ ድንቅ ስራ ስለሚሰራ በዚህ ቦታ ይህን ቦታ የሚለው እግዚአብሔር በዚህ ዘመን ላለ ነው። ኃጢአታችን ለበዛ በኃጢአታችን ምክንያት ፈተናዎቻችን ለበዙ ሰዎች ማረፊያ ሊሆነን፣ መጽናኛ ሊሆነን፣ መፈወሻ ሊሆነን እግዚአብሔር ያስጠበቀው ቦታ ነው ብዬ ነው የማስበው። ምክንያቱም የሚታየው አባታችን እንደገለጹት በንብ መንጋ የሚጠበቅ ነው። ውስጡ እዚህ ከከተማ ጫፍ ሆኖ ከአዲስ አበባ አፍንጫ ስር ሆኖ በደን የተከበበ ለየት ያለ ጫጫታ የሌለበት ለአርምሞ ለመጸለይ የሚመች ቦታ ከእግዚአብሔር ጋር ለመገናኘት የሚመች ቦታ አድርጎ እግዚአብሔር በጥበቡ ያስቀመጠው ያቆየ የጠበቀው ቦታ ነው የሚለው። ከዛ ታሪኩን ብዙ እሳቸው ተናግረውታል። እኔ ደግሞ ያየሁትን እዚህ ቦታ ከመጣሁ በኋላ ወደዚህ ቦታ የመጣሁበት ምክንያት እንግዲህ ስሙ የቀሲስ ልሳነ ወርቅ ደሴ ገብረ እግዚአብሔር ይባላል። ወንድሜ ታሞ ነው ወደዚህ የመጣሁት። ወደዚህ በሚመጣበት ወቅት የመጣ ነው ጸበል አለ ብለን ነበረ። መጀመሪያ ለሆስፒታል ሊታከም ሆስፒታል ሊታከም ነው የመጣው። ከዛ በኋላ ግን የማር ወለላ የሚንጠባጠብበት በምን የሚጠበቅ የቅዱስ ጊዮርጊስ ጸበል አለ ብለው አመላክተው ነው እዚህ መጣ። ከዛ እዚህም ከመጣን በኋላ ለምሳሌ የመጣ ነው ታኅሳስ 26 ቀን ማታ ነው። ታኅሳስ 27 ቀን 2005 ማለት ነው። 27 ቀን ወንድም ይዘው ገባ እና የደም ካንሰር ነበረበት። በነስር መልኩ አድርጎ ጥብ አድርጎ ወጣበት። ይህ የመጀመሪያው ታሪካችን ነው። የመጀመሪያው ያየሁት ማለት ነው። ያ የገሳው የመነመነው ጊዜ በነስር እንትን የሚለው ነበረ። በነስር መልክ ቆሸሾ እንትኑ ወጥቶለት ከዛ ተፈውሶ ወደሚመላለስበት ወይም ደግሞ ቸጎደ የሚደረግበት ወደ ጥቁር አንበሳ ሲሄድ ደም ተስተካክሎልሃል ተብሎ ከአራት ዓመት ያክል ቤተክርስቲያኑን እያገለገለ እግዚአብሔርን እያመሰገነ የቆየ የመጀመሪያ ተአምር ነው። ከዛ ሰዓት ጀምሮ ያው በዚህ የጠናን ቆየን። ከዛ በኋላ የደብሩ አገልጋይ የሚቀጠል ፈቃድ ሆኖ እግዚአብሔር በዚህ ደብር እያገለገል እዚሁ ቆየው። የሰማዕቷ ጽላት በ2006 መስከረም 29 ሲገባ ወደዚህ ቦታው ተባርኮ በብፁዕ አቡነ ቀውስጦስ መልካም ፈቃድ ጽላቱ ተፈቅዶ እዚህ ከገባ በኋላ እዚሁ ቁልፍ ያገኘ እያገለገልኩኝ ያየኋቸውን ተአምራት ነው መናገር የምፈልገው። ያ ከመሆኑ በፊት ቅድም አባታችን የተናገሩት ኃይለ ሚካኤል የሚባለው ሰው ከዚህ ሄደው የተፈውሶ ሁልጊዜ በየወሩ የእመቤታችንን ዝክር እየዘከረ የእሱ የተደረገለትን ተአምር
ለምእመናኑ ለሚያበላቸው ለሚያጠጣቸው እየተናገረ ተአምሯን ይነግር ይመሰክር እንደነበረ አውቃለሁ። ከዛም በሁለተኛ የሚወንድም ወደዚህ መጥቶ እንደዚህ ተፈውሶ እሱም የዚህ ቦታ ጥበቃ ዘበኛ ሆኖ እያገለገለ እኔም እነዚህ ቆይቼ ኪዳነ አድራሽ መተከለ እየሰራሁ በነበርኩበት ሰዓት ከዚህ የበለጠ ብዙ ተአምራቶች ተፈጥረዋል። ይህም ከዚህ ቀጥሎ እዚህ አካባቢ ወደታች ኖር የነበረ በቀደመ ስራቸው እግዚአብሔርን ብዙ የማያውቁ አባታችን ስማቸውን ሊያውቁ ይችላሉ። እዚህ አካባቢ ተወላጅ ስለነበሩ እና እነሱ ወደዚህ መጥተው ሰውየውን በፈረስ ሴትዮዋን ደግሞ ወንበር ላይ አድርገው በመሸከም ይዘዋቸው ይመጡ ነበረ። እነሱ ይዘዋቸው መጥተው ወደዚህ ቦታ እንትን ሲሉ እንግዲህ ይህን ሚዲያ የሚከታተሉ ከሆነ አባታችን አባ ገርቡ ገብረስላሴ ይባሉ ነበር። አብረው የነበሩ በዛ ቀን እየመጡ እየተጠመቁ 3 ቀን ከቆዩ በኋላ እነዛ በሽተኛዎች 3 ቀን ተጠምቀው በአራተኛው ቀን በሰው ተሸክሟቸው ይሄዱ የነበረ በእግራቸው ተደግፈው የሚያስተምሩ ከዛ እየተመላለሱ ተጠምቀው ሙሉ ጤነኛዎች ሆነው በሬ አምጥተው ቤተክርስቲያኑ በሚነግስበት ሰዓት በሬ አምጥተው ስለታቸውን እንደዚህ ተደርጎልናል፣ ይህን ያክል ተአምር ተሰርቶልናል፣ እነዚህ ድንቅ ስራ ተሰርቶ ሌላ በሀገረ አሜሪካን የምትኖር አንዲት እህት ደግሞ የመሰከረችው እሷም እህት እዚህ ጆሮ አካባቢ አብጦ ነበረ። አሜሪካን ባሉ ዶክተሮች ሕክምና አድርጌ ካንሰር ነው ተባልኩኝ። ያንንም የካንሰር ሕክምና እየተከታተልኩ በነበርኩበት ወቅት እንግዲህ ወደ ሀገሬ ዘመድ ለመጠየቅ መጣሁ ያለችን ስትመሰክር የሰማነው ነው። እዛ በዚህ ወደዚህ ቤተሰቦቿ ጋር ትመጣለች። አንድ ቀን ብቻ ነው የተጠመቀችው። ግን ስትጠመቅ ምን አደረገች? ምክንያቱም ስትመሰክር ጸበል ገባሁኝ ልወጣ ስል እንደገና መልሶ ይይዘኛል። አሁንም ልወጣ ስል ደግሞ ይመልሰኛል። አሁንም ልወጣ ሶስተኛ ልወጣ ስል ጣለኝ። ከዛ ብዙ ጊዜ ከተጠመቅኩ በኋላ የሞትኩ መስላቸው ቤተሰቦች አነሱ። ያንን ጸበል ይዤ ወደ ነበር ሰብስክራይብ ምንድን ነው የማታደርጉት? ለምንድን ነው የማታደርጉት? አሁን አድርጉ። የሰማዕቷ የቅድስት አርሴማ ድንቅ ተአምር በእኔ አንደበት ተነግሮ መገለጽ ባይቻልም ነገር ግን በቦታው ሲደረግ ያየሁትን ተአምራት የተወሰኑትን ለመናገር እሞክራለሁ። ብዙ ህመምተኛ እዚህ ቦታ እየመጣ በተለያየ ደዌና በሽታ እየተፈወሰ ብዙ ምስክርነት ለመስጠት እየፈለጉ እድሉን ባለማግኘታቸው ተደብቆ ቀርተዋል እንጂ ይሄ ቦታ በጣም ተአምረኛ ቦታ መሆኑን ብዙዎች እናውቃለን። እኔም በራሴ ከተለያየ በሽታ ተፈውሼ ዛሬ የስራ እድል ተዘግቶብኝ ነበረ። የስራ እድል ተከፍቶልኝ ራሴን በጥሩ ሁኔታ እየመራሁ እገኛለሁ። ሰብስክራይብ ምንድን ነው የማታደርጉት? ለምንድን ነው የማታደርጉት? አሁን አድርጉ።